ህዝቡን ከበግ መሳይ ተኩላ ለማዳን ቁርጣ የተነሳችው ቃለ ሕይወት ቤተክርስቲያን ቤቱን ለባለቤቱን መልስ የሚል ጥሪ እያቀረበች ትገኛለች። በዩቲዩብ ሕይወት ቲቪ ቻናል በሽመልስ ኃይሌ አወያይነት በወቅታዊ ሁኔታዎች ላይ የቃለ ሕይወት ቤተክርስቲያን ያላትን አቋም የገለጹት የኢትዮጵያ ቃለ ሕይወት ቤተክርስቲያን ከፍተኛ አመራሮች በቅርቡ ለህትመት የበቃውን የቤተክርስቲያኗን መጽሐፍ ይዘው ቀርበዋል። የዘመናችን የሐዋርያትና የነቢያት አስተምህሮ በቃሉ ሲመዘን የተሰኘው ይህ መጽሐፍ ምን ሐሳቦችን አካቷል የሚለውን ዳሰሳ በመጽሐፍ ቅዱሳዊ እውነት አስደግፈው ያቀረቡልን ከፍተኛ አመራሮቹ ከመመኑ ለተሰነዘሩ ጥያቄዎች በጥናት የተመሰረተና በቃለ ሕይወት ቤተክርስቲያን አስተምህሮ ላይ ተመረኮዘ መጽሐፍ ይዘው እንደቀረቡ ይናገራሉ። ቃለ ሕይወት ቤተክርስቲያን ሰሞኑን የዘመናችን የሐዋርያትና የነቢያት አስተምህሮ በቃሉ ሲመዘን የሚል ለማስተማሪያነት፣ ለባይብል ስተዲ፣ ለኮሌጆች ሪፈረንስ እንዲሁም ለግል ጥናት የሚጠቅም በወቅታዊ ርዕሰ ጉዳይ ላይ ያተኮረ በጥናትና ምርምር ብዙ የነገረ መለኮት ሰዎች የተሳተፉበት መጽሐፍ ይዛ ቀርባለች። ከቤተ ክርስቲያኒቱ አስተምህሮ ጋር በእጅጉ የተሰናሰለ ስለሆነ ይህንን በተመለከተ በዚህ ወቅታዊ ርዕሰ ጉዳይ ላይ ማብራሪያ እንዲሰጡን ነው መሪዎቻችንን የጠራ ነው። የዘመናችን የሐዋርያትና የነቢያት አስተምህሮ በቃሉ ሲመዘን በቅርቡ ገበያ ላይ ይውላል። ሁላችሁም ማግኘት ትችላላችሁ። በዝግጅት ክፍላችንም በኩል እንዴት እንደምታገኙ በሚዲያ የምንገልጽ ይሆናል። አሁን በቀጥታ ወደ ውይይታችን። የጸጋ ስጦታዎች አሉ። በጌታ በኢየሱስ ክርስቶስ ያመነ ሁሉ የጸጋ ስጦታ አለው። ነገር ግን ስጦታው ልዩ ልዩ ነው። ማንም ለራሱ የወደደውን መርጦ የሚወስድበትና አንዱን ከሌላው የሚያበላልጥበት አግባብ የለም። አገልግሎቱም በእግዚአብሔር ቃል መመዘኛነትና በአባቶች ትምህርት የታነጸ መሆን አለበት ይላሉ የውይይቱ እንግዶች። ነገር እንደሆነ ይታወቃል። የስህተት አስተምሮ፣ የስህተት ልምምዶች በጣም በሰፊው በቤተክርስቲያን በተለይም በኢትዮጵያ ወንጌላውያን አማኞች ቤተክርስቲያናት በሙሉ ማለት ይቻላል ውስጥ ገብቶ ህዝቡን በጣም ወዲያና ወዲህ ያዋከበ ጉዳይ በመሆኑ የኢትዮጵያ ቃለ ሕይወት ቤተክርስቲያን አገር አቀፍ የሥራ አመራር ቦርድ በዚህ ጉዳይ ላይ በቤተክርስቲያን በቂ ትምህርት ለህዝቡ መስጠት የሚቻልበት መንገድ እንዲፈለግ በሰጠው አቅጣጫ መሰረት የተሰራ ነገር ነውና እንደ ከፍተኛ አመራሮቹ ገለጻ በእግዚአብሔር ቃል ሉዓላዊነት የምታምነውና የተመሰረተችው ቃለ ሕይወት ቤተክርስቲያን ከዚህ ቀደም የተለያዩ ስራዎችን ስትሰራ መቆየቷን ጠቅሰው ሐሰተኛ ትምህርቶች ስር እየሰደዱ በመምጣታቸው ምክንያት ግን ህዝብ የሚታደግ አቋማቸውን በመጽሐፍ መልክ አሳትመዋል። አብዛኛው አማኝ በውስጡ ባለው ጸጋ ከማገልገል ይልቅ አገልጋዮች ብቻ የሚጠብቅ መሆኑ መጽሐፍ ቅዱሳዊ አይደለም። ቃለ ሕይወት ቤተክርስቲያን ሁሉም ሰው ካህን እንደሆነና በጌታ በኢየሱስ ክርስቶስ እስካመነ ድረስ ወደ ጌታ የሚቀርበው አገልጋዮቹ በኩል እንዳልሆነ ታምናለች። ቤተክርስቲያንን የመምራት ኃላፊነት ያለባቸው ሰዎችም ራሳቸው ዋና ተዋናይ ሆነው ምዕመኑን አጃቢ ሊያደርጉት አይገባም ይላል የውይይታቸው መነሻ ሀሳብ። የሰው ልጆችን መውደዱና ወደ ራሱ እቅፍ መመለሱ ሉዓላዊነቱን የማያስቀርበት ገዢነቱን የማያወርድበት አምላክ የጸጋ ስጦታን በክርስቶስ ኢየሱስ ላመኑ ሁሉ የሰጠበት ዋናው ምክንያት ህልውናውን ለመግለጥ ነው። ይህ የጸጋ ስጦታ በዘመናችን ያሉ ሰዎች እንደሚገልጹት ቢሮ ተብሎ የሚጠራ ወይም ደግሞ ሰዎች ሌሎች ሰዎችን የሚመስሉበት ሳይሆን መንፈስ ቅዱስ እንደወደደ አካፍሎ የሚሰጠውና ሰዎች ጌታን ወደሚመስሉበት ፍጹም ሙላት የሚያደርስ ነው። ከፍተኛ አመራሮቹ በውይይታቸው ወቅት እንዳነሱት 5 ቢሮዎች የሚባሉት የጸጋ ስጦታዎች ስጦታ እንጂ ቢሮ አይደሉም። ቢሮ የሚለውን ስያሜ የሚጠቀሙት ሰዎች በምድራዊ መዋቅር ላይ የተመሰረተ የስም ፍቅር ስላለባቸውና ፈላጭ ቆራጭ መሆን ስለሚፈልጉ እንደሆነ አስምረው ተናግረዋል። እኔ ቢሮ የሚለው ራሱ ከየት እንደመጣ አላውቅም። አሁን ቢሮ የምትባለዋ ነገር እቺ ስልጣን ኮንትሮል ምናምን ጋር ፓኬጅ ነች እና የሐዋርያ ቢሮ ይልና በቃ ራሱን ሁሉ ነገር ላይ ፈላጭ ቆራጭ አድርጎ የመሾም አዝማሚያ ነው የሚታየው። አንደኛ እዚህ ኤፌሶን 4 ስናነብ ጌታ ወደ ላይ አረገ፣ ለሰዎችም የሰዎች ስጦታን የሰጠው የሐዋርያነት ጸጋ ያለውን ሰው ስጦታ አድርጎ ሰጠ። የሐዋርያት ከዛ የነቢያት አስተማሪዎች፣ እረኞች፣ ወንጌላውያን ሰዎች ናቸው እንጂ ቢሮ የሚለው ኮንሴፕት የለም። ቢሮ የምትብለዋ ምናምን እነዚህ አሁን ይሄ በኋላ መጣበታለን። የዘመኑ እንቅስቃሴ ምንድነው? ቸርች ኢፌክቲቭ ያልሆነችው እነዚህ 5 ቢሮዎች ስለማይሰሩ ነው፣ 5 ቢሮዎች ፋንክሽናል ሲሆኑ ነው የሚል በጣም ለዛውም ወንጌላዊ ምናምን ላይ አይደለም እኮ ኤምፋሲሱ የሐዋርያትና ነቢያት ላይ ብቻ እሷን ለይቶ አውጥቶ እነዚህ ወሳኝ እንደሆኑ አድርጎ ነው ይሄ ሁሉ እንደ አሸን ይፈላ ሐዋርያት ነቢያት የሚሉ ሁሉ በምድራዊ መዋቅር የመመሰል ጉዳይ በቃ የኦፊስ ይሄ ስትራክቸር ምናምን የሚለው ነገር ላይ
እና የታይትል ፍቅር እኛም በጣም እንትን እያለኝ ያለው በቃ ሐዋርያ ከሌ ነቢይ ከሌ ምናምን የሚለው ነገር ሁሉ እነዚህ በጣም እየተስፋፉ ያሉ ነገሮች ናቸው። ለነገሩ ይሄ የሐዋርያት እዚህ አንዱ መጽሐፍ አንዱ የሚለው ምንድን ነው? ሐዋርያትና ነቢያት ክርክር አዲስ ጉዳይ አይደለም። አሁን በእኛ ዘመን እንደዚህ አፍጦ ስለመጣ ይሄና አድሬስ አደረግን እንጂ ወደኋላ ሄደን ስናይ እዚህ መጽሐፉም ላይ የተጠቀሱ ጥቅሶች አሉ። ለምሳሌ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ጴጥሮስ እንዲህ ይላል፣ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥን ጥፋት በራሳችሁ ላይ እየሳቡ የሚያጠፋን ኑፋቄን አሹልከው ያስገባሉ ይላል። ጴጥሮስ ራሱ በዛ ዘመን ሐሰተኞች ነቢያት፣ ሐሰተኞች አስተማሪዎች ነበሩ ብሎ እነዚህ እንዳውም መጽሐፍ ቅዱስ ውስጥ መልእክቶች የምንላቸው ብዙ አድሬስ የሚያደርጉት የሐሰት ትምህርቶችን ነው። አንደኛ ዮሐንስ 4:1 ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና ይላል። ራእይ 2 ላይ ስራህና ድካምን ትዕግስትንም አውቃለሁ፣ ክፎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያ ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ ይላል። ስለዚህ ይሄ ሐሰተኞች ሐዋርያት፣ ሐሰተኞች ነቢያት፣ ሐሰተኞች አስተማሪዎች ኢሹ እኛ ዛሬ በ21ኛው ክፍለ ዘመን የመጣ ጉዳይ ሳይሆን በቤተ ክርስቲያን ታሪክ ውስጥ ሁሉ የነበረ ነው። ጌታ ኢየሱስ ክርስቶስ ራሱ ሲያስተምር ሐሰተኞች ነቢያትን በምን ታውቋቸዋል? ከፍሬያቸው ታውቋቸዋላችሁ ብሎ አስተምሯል። እና አሁን ችግሩም አዲስ ነው፣ መፍትሄውም አዲስ ነው የሚል አቋም አይደለም ይዘን የመጣ ነው። የነበረ ችግር ነው። መጽሐፍ ቅዱስ አድሬስ የሚያደርገው ችግር ነው። ለችግሩንም ጠቅሶ መፍትሄውንም ጌታ በቃሉ ሰጥቶናል። ስለዚህ አሁን እየታየ እየበዛ ላለው ችግር መጽሐፍ ቅዱስ መፍትሄ እያለው ዝም ካልን ቅድም ዶክተር ወንድሙ እንዳለው የእረኝነት ስራችን እየተወጣን አይደለም ማለት ነው። ህዝቡን መጠበቅ አለብን የሚል ነው። ስለዚህ በመጨረሻው ዘመን የእግዚአብሔርን ቃል በኃይልና በስልጣን እንድትሰብክ የምትጠበቀው ቤተክርስቲያንም በብዙዎች ዘንድ ባለራዕይ በተባሉ መሪዎች ተተክታለች። ነገር ግን መጽሐፍ ቅዱስ እንደሚናገረው ቤተክርስቲያን ሁሉም ለአንድ ዓላማ አብሮ የሚያገለግልባትና በእግዚአብሔር ባለቤትነት የምትመራ የክርስቶስ አካል ናት። ለህይወት፣ ለስራ፣ ለአገልግሎትና ለማንኛውም ነገር የመጨረሻው ባለስልጣን የእግዚአብሔር ቃል ነው ብላ የምታምነው ቃለ ሕይወት ቤተክርስቲያን በጩኸትና በሁካታ ሳይሆን በእግዚአብሔር ቃል ላይ የተመሰረቱ ተአምራትን ስታይ ቆይታለች። ሐዋርያ ትሾማለች፣ ነቢይ ትሾማለች፣ ወይንም ሐዋርያና ነቢይ በሚባሉ ትጠቀማለች። የስህተት አስተምሮ የሚባሉ ምንና ምን ናቸው? የትኞቹ አስተማሪዎች ናቸው የስህተት አስተማሪዎች? ስማቸውን ገልጣችሁ ብትነግሩ የሚሉ በጣም ብዙ ጥያቄዎች ይደርሳሉ። እና ምዕመናን በተለያየ መንገድ እየተዋከቡ እንደሆነ በማየታችን ነው ይሄ በጥናት የተመሰረተ የኢትዮጵያ ቃለ ሕይወት ቤተክርስቲያንንም አስተምህሮ የዳሰሰ አባቶቻችን ቀድመው ጥለው በሄዱት መሰረት ላይ የተመሰረተ በእግዚአብሔር ቃል ሲመዘን ትክክለኛው አስተምሮ የትኛው ነው፣ ትክክለኛ ያልሆነው ደግሞ አሁን በልምምድ የገባ በተለያየ መንገድ የገባ የትኛው ነው የሚለውን ለማሳየት የሚረዳ የመጀመሪያ እርምጃ ነው ይሄ መጽሐፍ። ወደፊትም የቤተክርስቲያኒቱ የአቅበተ እምነት ክፍል እንደዚህ አይነት ጉዳዮችን በሚመለከት ጠለቅ ያለ ጥናትም ተጨማሪ ጥናትም እያደረገ የሚያቀርበው ይሆናል እና በቤተክርስቲያናችን አሁን የስህተት ትምህርትን ከህዝቡ መካከል ለይቶ ለማጥራት ሰፊ እንቅስቃሴ እንዲደረግ የተወሰነ ስለሆነ ያንን እንቅስቃሴ ማስጀመሪያ ከአሁን በፊትም ጥቂት ነገር አድርገናል። ይሄ እንግዲህ የዛ ተከታይ መሆኑ ነው ማለት ነው። የሚቀጥል ስራ ነው ልላችሁ እወዳለሁ። ታንኪዩ። መጽሐፍ ቅዱስ ቃሉን በድንቅና በተአምራት ያጸናላቸው ነበር እንደሚለው በሐዋርያት የአገልግሎት ዘመንም ዋና ትኩረታቸው ወንጌል መስበክ ላይ ሆኖ ሳለ ተአምራት ይከተላቸው እንደነበር የማይካድ ሀቅ ነው። የመጽሐፉ መዘጋጀት ዋነኛ ዓላማም የሐሰተኞች ነቢያትና አስተማሪዎች እንዲሁም ሐዋርያንን የሚሉ ሰዎች አሳችነት በዚህ ዘመን አፍጥጦ በመምጣቱ እንጂ ችግሩ አዲስ ሆኖ አይደለም። ሐዋርያት ሁሉን ተቆጣጣሪ ናቸውን? የነቢያት ድርሻስ ምንድን ነው? በብሉይ ኪዳንና በአዲስ ኪዳን መካከል ያለው የነቢያት አገልግሎት
ተያያዥነት ምን ይመስላል የሚሉትን ሀሳቦች መጽሐፉ ያስረዳል። አገልጋይነት የጸጋ ስጦታ አጠቃቀም ማዕከል እንጂ አለቅነትና የበላይነት የሚታይበት አለመሆኑ ሊሰመርበት የሚገባ ሀሳብ ነው። በሐዋርያትና በነቢያት መሰረት ላይ ታነጻችኋል የሚለው ቃል ትርጉሙም መሰረቱ እነሱ የሰበኩትን ወንጌል እንጂ ራሳቸውን የሚያሳይ አይደለም። የአገልጋይ ትክክለኛ ፍሬ የሚታየው የምእመን እግዚአብሔርን ማወቅ፣ በመንፈሳዊ ህይወት ማደግ፣ ክርስቶስን የመምሰል ህይወት መኖርና በውስጡ እግዚአብሔር ባስቀመጠው ጸጋ ማገልገል ሲችል ነው። በዚህ ረገድ ቃለ ሕይወት ቤተክርስቲያን ይዛ የመጣችው ጠንከር ያለ አቋም ህዝቡ በእግዚአብሔር ቃል እውነት ወደ ትክክለኛው የደቀ መዝሙርነት ህይወት የሚመለስበትን መንገድ ይከፍታል። ባለፉት ዘመናት በብዙ ትዕግስት የቆየችው ቃለ ሕይወት ቤተክርስቲያን ከዚህ በኋላ ግን ከአሳች አስተምህሮ አማኙን ማህበረሰብና አጥቢያ ቤተክርስቲያኖቿን ለመጠበቅ ቆርጣ ተነስታለች። በእርግጥም የጸጋ ስጦታ ስያሜ አካልን ለመገንባት የተሰጠ እንጂ ሀብትን ለማካበት ጥቅም ላይ የሚውል የግል ሹመት አይደለም። የተሻለ ተቀባይነትና ተደማጭነትን ለማግኘት ሲሉ ስያሜ የሚቀይሩ ሰዎች ከተግባር ይልቅ ሹመቱን የሚፈልጉ ናቸው። በውይይታቸው መሀል ቁጭታቸውን ገልጸዋል። ይሄ ቁጭት ግን እንደስከ ዛሬው ቁጭት ብቻ ሆኖ አላበቃም። በጠንካራ የአመራሮች ውይይት ዳብሮ እንደ መነሻ በምታግዝ መጽሐፍ ህትመት በኩል ወደ ሰፊው ህዝብ በሚዲያ መጥቷል። ይህ አካሄድም አማኙን ማህበረሰብ ወደ ቃሉ እምነት የመመለስን እንዲሁም የስህተት ትምህርቶችን የማረም ተግባር ያከናውናል ተብሎ ይጠበቃል። በተለያየ አሰናካይ ተግባራቸው የአማልክትን ያህል የሚታዩ ሰዎች አማኙን ከማታለል ባለፈ በቀና መንገድ የሚያገለግሉ ሰዎችን ልብ በእጅጉ እያሳዘኑ ይገኛሉ። እና ነቢያት ነን በሚሉ ሰዎች አሉታዊና አሰናካይ ተግባር ምክንያት የቃለ ሕይወት ቤተክርስቲያን የሐዋርያዊነትም ሆነ የነቢይነትን ሹመት እንደማትሰጥ በግልጽ አስታውቃለች። ተጠቀማቸውን ቃላት አገናኝተው ማየትም ጥሩ ነው። አንዳንዶችን፣ ሌሎችም ይሄ ሌሎች የሚለው ቃል ይቀጥላል ማለት ነው። ስለዚህ በሐዋርያትና በነቢያት ላይ ብዙ ማስጮህ የምንችል ምንም ሀቲታዊ መሰረት የለም ብላ ታምናለች ቃል። ይሄ ነገር አስተማማኝ ነው የሚሉ ከሆነ የዘመናችን ሐዋርያትና ነቢያት ወደ መጽሐፉ ነው መምጣት ያለባቸው። ልክ እንደዚህ በጠረጴዛ ዙሪያ ተቀምጠን መጽሐፉን ማዕከል አድርገን አንዳንዶች ማለት ሌሎች ማለት ምን ማለት ነው፣ የመንፈስ ቅዱስ የልብ ሐሳብ ምንድን ነው ብለን እንነጋገር ብላ ከምታምነው እምነት የመነጨ ነው ይህንን ትምህርት ማዘጋጀት ያስፈልገው ማለት ነው። ይህንን ትምህርት ወደ ህዝብ በምናወርድበት ጊዜ እነዚህን ሐሳቦች በስፋት በጥልቀት እንነጋገርባቸዋለን። ተነጋግረን ወደ ክርስቶስ ልብ፣ ወደ መንፈስ ቅዱስ ልብ ልንመጣ ነው ወደዚህ ጉዞ የመጣ ነው። ሶስተኛው እዚህ አውድ ላይ ያለው አሁንም በእነዚህ ሁለት ስጦታዎች ላይ ለመንጠልጠል የሚፈልጉ ሰዎች ልብ ማለት ያለባቸው በቁጥር 13 መጨረሻ ላይ የተቀመጠ ሐሳብ ነው። ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን ይሆኑ ዘንድ። አገልግሎት የሚለው ሐሳብ በአዲስ ኪዳን በጣም ትኩረት የተሰጠ ቃል ነው። ሰዎች ለአገልግሎት ብቃት እንዲኖራቸው እግዚአብሔር ጸጋ ሰጥቷል እንጂ የተሰጣቸው ጸጋ አገልጋይ መሆናቸውን ትተው አለቆች እንዲሆኑ፣ ታላላቅ ሰዎች እንዲሆኑ፣ ባለቤቶች እንዲሆኑ የሚል ምንም አይነት መጽሐፍ ቅዱሳዊ ፍንጭ የለም። በኤፌሶን ብቻ ላይ ብንቆም ማለት ነው። መጽሐፍ ቅዱሳዊ ሀቲቱን ሰፋ አድርገን ስንመለከት ስለ ጸጋ ስጦታ የተነገረው በዚህ ምዕራፍ ብቻ አይደለም። በመላው አዲስ ኪዳን ላይ በተለያየ ቦታ ላይ ተንጸባርቋል። ቆሮንቶስ በነበረች ቤተክርስቲያን፣ ሮሜ በነበረች ቤተክርስቲያን፣ ሐዋርያ ጴጥሮስን በመልእክቱ ይህንን ደጋግሞ አንስተውታል። ባነሱበት ስፍራ ሁሉ አገልጋይነት የጸጋ ስጦታ አጠቃቀም ማዕከል ነው እንጂ ንጉስነት፣ ጌትነት፣ ትልቅነት አንዳንድ ስፍራ ላይ አሁን በወንጌል አማኙ ማህበረሰብ ዙሪያ ላይ የምናየው የምንድነው ቦዲጋርድ፣ የአማርኛውን ትርጉም ባለመግለጽ ይቅርታ፣ ቦዲጋርድ ተሰጥቶ የግል ጥበቃ ተሰማርቶ ልዩ ጣዖት ወደ መሆን ድረስ ሰዎች የሄዱበት ሁኔታ አለ። ይሄ ከመጽሐፍ ቅዱስ ጋር በፍጹም የሚጋጭ ነው። ይህንን ቃለ ሕይወት በተደጋጋሚ ስላየች ከጌታም የተሰጣት አደራ ስላለባት ቤተሰቧን አልፎም ደግሞ የክርስቶስን ቤተሰብ ለመጠበቅ ያግዝ ዘንድ የተደረገ መነሻ እንቅስቃሴ ነው። የእግዚአብሔር ቃል የሚናገረው እውነተኛ አገልጋዮችን በፍሬያቸው እንደምናውቃቸው ነው። ታዲያ የእነዚህን ሰዎች ውጤት ስናይ የእግዚአብሔር ስም ከበረ ወይስ በየማህበራዊ ትስስር ገጹ መሳለቂያ ሆነ? በመጽሐፍ ቅዱስ የምናውቀው ሐዋርያዊ አገልግሎት በሚልክና በሚላክ አካል መካከል ያለ ቤተክርስቲያንን የመትከልና ወንጌልን የመስበክ ኃላፊነት ሲሆን፣ የነቢያት አገልግሎት በበኩሉ የወደፊቱን ከመናገር ይልቅ በወቅቱ ሰዎች ከነበሩበት ውድቀት ወደ እግዚአብሔር ቃል እንዲመለሱ የሚያደርግ ነበር። የቃለ ሕይወት ቤተክርስቲያን ከፍተኛ አመራሮችም
ሚዛን የሳተውን አካሄድ ለማስተካከል እንጂ እግዚአብሔር ዛሬ ላይ አይናገርም አይሰራም እያልን አይደለም ሲሉ ከብዙ ሐሰተኞች መሃል ጥቂት እውነተኞች እንዳሉ ቃለ ሕይወት ቤተክርስቲያን ለምን ሐዋርያትንና ነቢያትን አትሾምም በሚል ለቀረበባቸው ጥያቄ አገልግሎቱን እንደምትቀበል ነገር ግን ስያሜው ሳይሰጣቸውም ወንጌልን የሰበኩና ያገለገሉ ድሆች ሆነው ሳሉ ብዙዎችን ባለጠጋ ያደረጉ በመኖራቸው ከዘመኑ የሐዋርያትና የነቢያት መጽሐፍ ቅዱስ አካሄድ ጋር ተደምሮ ለሁለቱም የጸጋ ስጦታ ስያሜዎች ሹመት እንደማይሰጥ በግልጽ አስታውቀዋል። አሁን እነዚህን ታይትሎች ኤግዞስት አድርገው ዋና የእግዚአብሔር ሰው፣ ወሳኝ የእግዚአብሔር ሰው የሚባሉ ቀልዶች ሁሉ እንሰማለን በዚህ ዘመንና ስሞችን ኤግዞስት አድርገው እስቲ እንደው ከስሞች ጋር አያይዘን ብናይ ወንጌላዊ ሊሆን ብሎ የሚሯሯጥ ሰው አታገኙ። በቃ ይሄ ፕራክቲካል ነው። ያ ብቻ አይደለም። ወንጌላዊነት ከነዚህ አነስ ብሎ እንደምታይ የሚያስበዋል። እኔ ወንጌላዊ ነኝ፣ ወንጌላዊ እንደሆንኩ እንዳልሞት መጋቢ አድርጉኝ፣ ከፍ ሲል ደግሞ ሐዋርያት ቢሆን ይሻለኛል፣ ነቢይ ወይም ሐዋርያ ሊሆን የሚሉ ይሄ በጣም የሚገርም ነው። እንግዲህ አሁን ቅድም ሐዋርያው ጳውሎስ ለጢሞቴዎስ እንደሚናገር የውሸት ዕውቀት የበዛባቸው ሰዎች እንደሚመጡ ይናገራል። የውሸት ዕውቀት ስለበዛ በዚህ ዘመን በተለይ ባለፉት 10 ዓመታት አሁን በምናየው ጊዜ ስለመጣ ይሄ የመንፈሳዊነት እድገት አይደለም። መጽሐፍ ቅዱስ አይነግረንም። ቅድም ዶክተር ሲሞን ጥሩ አድርጎ አንስቶታል። ወንጌል አይቀየር። ወንጌል ሁሌ አዲስ ነው። ወንጌል እውነት ነው። ስለዚህ አሁን በቃ ይሄ የመንፈስ ቅዱስ እንቅስቃሴ የእድገት ደረጃ አድርጎ የሚያዩ ሰዎች አሉ። እንደው ከዚህ ጋር አያይዘን ስንመለከት በቤተ ክርስቲያናችን ትራዲሽን ማየት በጣም አስተማሪ ነው ብዬ አምናለሁ። ላለፉት በጣም ረጅም ዓመታት አባቶቻችን በጣም በሚገርም ሁኔታ እንደምታውቁት ምንም ታይትል አይፈልጉም። ብዙዎቹ ምንም ታይትል ሳይኖራቸው አሁን ኦፊስ ተብሎ የተባለው ኢቭን ቢሮ፣ ፊዚካል ቢሮ ወንበር እንኳን የላቸውም። አንዳንዶቹ በሬ ጠምደው አርሶ እጃቸውን እግራቸውን ታጥበው ምንም አይነት አጃቢ ምንም አይነት ተከታይ ሳይኖር በእግራቸው እየሄዱ ወንጌል ይሰብካሉ። የተገለጠ መጽሐፍ ቅዱስ ሲያነቡ ሰዎች ይድናሉ። እስራት ውስጥ የነበሩ ሰዎች ይፈታሉ። አጋንንት የያዛቸው ሰዎች ዴሊቨር ይደረጋሉ። በቅዱስ ቃሉ እኮ ነው። ያውም ቃሉንም አሁን እኛ እንደምናጠነው አጥንቶ አይደለም፣ በቃ ያነባሉ። ስለዚህ አንዳንድ ሰዎች ይሄን ስናነሳ የቃለ ሕይወት ቤተክርስቲያን የመንፈስ ቅዱስን እንቅስቃሴ እንደምትቃወም አድርገው የሚያነሱ አሉ። እኔ እሱ አይደንቀኝም። በቤተክርስቲያን እንኳን የሚያገለግሉ ሙሉ ጊዜ ሰጥተው በዚህ ጥሪ እንኳን የተሰለፉ ሰዎች አንዳንድ ነገሮችን በሚዲያ ከጓደኞቻቸው እየሰሙ በቃ የመንፈስ ቅዱስ እንቅስቃሴ እኔ ደግፋለሁ ይላሉ። ምንድን ነው ብላችሁ ሲጠይቁ መልስ የላቸው። የትኛው ነው የመንፈስ ቅዱስ እንቅስቃሴ? ይሄ ጩኸት፣ ጫጫታ፣ ሁከት አይደለም። ስለዚህ የስያሜ ጉዳይ ሳይሆን ቅድም ዶክተር እንድሞ ያነሳው አካልን ለመገንባት ተሰጠ ይላል። ወደ ላይ ሄዶ ምርኮን በማረከ ጊዜ ስለ አንድነት ነው እንደው የሚናገረው። የሁሉም ጅማቶች ተሳስረው አንድ ላይ አንድ አካል አንድ ብቁ የሆነ አካልን ለመገንባት የሚሰጥ እንጂ ሀብት ለማካበት ሌላ ነገር ለማድረግ የሚሰጥ እንዳይደለ በደንብ ይናገራል። እንግዲህ የአስተሳሰብ ችግር እንዳለ አንዱ ማሳያ ከተግባሩ ይልቅ ለስያሜው መሮጥ ብዙ ሰዎችን ፈትኗል። በጣም የሚገርማችሁ እውነቱን የሚያውቁ ሰዎች ትክክለኛ እግዚአብሔር ቃል እንኳን የሚያስተምሩ ሰዎች በቃ ተፈትነዋል። ይሄን ታይትል ቢሰጠኝ የበለጠ ብለው አሁን ትምህርታቸው ጄኒውን ነው፣ በጣም ሳውንድ ነው። ቅድም እንዳልነው በሴቶች የነቢያት አገልግሎትም እንደማያምኑ ተናግረዋል። የዘመኑ ሐዋርያትና ነቢያት ስያሜውን ብቻ የተሸከሙ በተንደላቀቀ ቤት እየኖሩና ዘመናዊ መኪና እየነዱ ለሕዝቡ የማይጨበጥ ተስፋን በጉስቁልናው ላይ የሚናገሩ ራሳቸው እንኳን የተያዙበት እናት ቤተክርስቲያን የሌላቸው ሆነው ሳሉ በምን አግባብ ምንስ ትርፍ ይገኝበታል ተብሎ ሹመት ይሰጣቸዋል? በውይይቱ መሃል የሀብት አስተዳደርን በምሳሌነት ያነሱት ከፍተኛ አመራሮቹ ሁሉን እናውቃለን ባይነታቸው እነሱን ብቻ ተቆጣጣሪ በማድረጉ ምክንያት ትክክለኛ ተቋማዊ አሰራር እንኳን እንዳይኖራቸው አድርጓል ሲሉ ገልጸዋል። በእርግጥም ይህ ብዙዎች መናገር እየፈለጉ ቃላት ያጡበት፣ መጋፈጥ እየፈለጉ ኃይል የተነሱበት የአደባባይ ሚስጥር ነው። በተለይ በዚህ ዘመን የሐዋርያትና የነቢያት አገልግሎት የሚነቀፍበት ትልቁ ችግር ሀብት አስተዳደር ወይም የገንዘብ ጉዳይ ነው። ከ2 ሰዓት በላይ በፈጀው ጠንካራ ውይይት ውስጥ የቃለ ሕይወት ቤተክርስቲያን ከፍተኛ አመራሮች ቀደም ሲል የተገለጸውን የእምነት አቋምና እርምጃ ብቻ ሳይሆን ቤተክርስቲያኗ ለምትወቀስበት ጉዳዮችም በየመሃሉ መልስ ሰጥተዋል። ሐሰተኞች የሚወጡባትና በተለይም
ከደቡብ ክልል አገልጋይነን ባዮች የሚፈልቁባት ቤተክርስቲያን ራሷ ቃለ ሕይወት ናት በሚል ለተሰነዘረባት ትችት ከፍተኛ አመራሮቹ ሀሳቡ መሰረተ ቢስ እንደሆነ ይናገራሉ። መንግስትን፣ ትዳርን፣ ትምህርትን ለመቆጣጠር ስነ መለኮት በሰሩበት አዲሱ የሐዋርያት ተሐድሶ እንቅስቃሴ ዝም ካልን ቤተክርስቲያንን አናገኛትም እያሉም ይገኛል። ራሳቸውን በሾሙ ወይም አጋፋሪዎቻቸው ስም በሰጧቸው ሰዎች ሳጥን ውስጥ ተቆልፎ የሚናገር አምላክ መጽሐፍ ቅዱስ ውስጥ አይታወቅም ሲሉ የእግዚአብሔርን የማይደፈር ሉዓላዊነት ይገልጻል። የመረረንም ቢሆን ልንውጠው የሚገባን አንድ ሀቅ አለ። ያለንበት ዘመን የመጨረሻው እንደመሆኑ እውነተኞች የሉም ማለት ባይሆንም ሐሰተኛ አስተማሪዎችና የሐሰት ትምህርቶች ይቆማሉ ማለት ግን አንችልም። እንደውም ከዚህ በላይ ይበዙ ይሆናል። በዚህ ሀቅ ላይ ቆማ ምዕመኑ በከንቱ እንዳይመላለስ የምትተጋው የቃለ ሕይወት ቤተክርስቲያን ግን ዝምታዋን የሰበረችው እግዚአብሔር የሚታደጋቸውን ሰዎች እንደ ቤተክርስቲያን እድል ለመስጠት እንደሆነ በከፍተኛ አመራሮቿ በኩል አስታውቃለች። በውይይቱ እንደተነሳው የሐዋርያትና የነቢያትን መብዛት የአዳራሾችን በሰው መሙላት እንደ ሪቫይቫል የሚመለከቱ ሰዎች አሉ። ሆኖም ግን ከምንም በላይ ሪቫይቫል የህዝብ ልብ ወደ እግዚአብሔር የሚመለስበት ነው። የኢትዮጵያ የወንጌል አማኞች ካውንስል አባል የሆነችው ቃለ ሕይወት ቤተክርስቲያን አባል የመሆኗ ምክንያት እንደ አንድ ሃይማኖት ተቋም በሀገሪቱ የህግ ጥላ ስር ከሌሎች ጋር ሆና ለምትሰራቸው ስራዎች እንጂ የእምነት አቋሟንና አስተምህሮቷን ሸርሽራ አይደለም። ይህ የጋራ አሰራርም ሌሎች አስተምህሮችንና ልምምዶችን ያቀፈ አይደለም ሲሉ የማይደራደሩበትን መለያ ጉዳይ አስቀምጠዋል። የከፍተኛ አመራሮቹ ጠንካራ አቋምና ቆራጥነት የሞላበት ውሳኔ በዚህ ብቻ አላበቃም። አሁን ያሉ ሐዋርያትና ነቢያት ነን የሚሉ ሰዎች የካውንስሉ አባል ስለሆኑ ብቻ የትኛውም የቃለ ሕይወት አጥቢያ ቤተክርስቲያናት አገልግሎት እንዳይጋብዟቸው ጥብቅ ማሳሰቢያ አስተላልፈዋል። በብዙ ትዕግስት የቆየችውና በአሉታዊ ነገሮች ስር መስደድ ምክንያት ዝምታዋን የሰበረችው ይህች ቤተክርስቲያን በአሰራርና በህግ የምታምን በመሆኗ ህዝቡን ለመናጠቅ ስትል እርምጃ እንደምትወስድ አሳውቃለች። ከዚህ ጋር ተያይዞ የቃለ ሕይወት ቤተክርስቲያን ከፍተኛ የስልጣን አካል የሆነው የብሔራዊ ስራ አስፈጻሚ ቦርድ የሚከተሉትን ውሳኔዎች አጽድቋል። ቀዳሚው ውሳኔ በእንዲህ ያለ ስያሜ የሚጠቀሙ ሰዎችን አለመጋበዝ ወይም አለማስገልገል ሲሆን ሁለተኛው ደግሞ በሐዋርያነትና በነብይነት ሹመትን ፈጽሞ አለመስጠት ነው። ሹመቱን በተመለከተ ራሳቸው ከሚመሯት የቃለ ሕይወት ቤተክርስቲያን አንዳንድ አጥቢያዎች እንደታዘቡት ከሆነ ያላሰራራቸውና ያላስተምሯቸው ሹመት መስጠት የሚፈልጉ ወገኖች እንዳሉ ደርሰውበታል። ከዚህም የተነሳ እያንዳንዳቸው የቃለ ሕይወት ቤተክርስቲያን መሪዎች ለመንጋውና ለራሳቸው እንዲጠነቀቁ ኮስተር ያለ ማሳሰቢያ ሰጥተዋል። በዋና ጽሕፈት ቤት፣ በቀጠና አስተዳደርና በህብረት መዋቅሮች የአጥቢያ ህልውና እንዲጠበቅ የሚያደርጉት አመራሮቹ በመጽሐፍ ትግበራ ወቅት የአገልጋዮች ስልጠና፣ የመጽሐፍ ቅዱስ ጥናትና ኮንፈረንሶች እንደሚዘጋጁ ገልጸዋል። ከ12000 በላይ የሆኑ አጥቢያዎችን በአንድ ጊዜ ማዳረስ ቢከብድም እንኳ ካሁን ጀምሮ በሚያደርጉት እንቅስቃሴ ግን መጽሐፉ ቢያንስ የአንድ አጥቢያ መሪ ጋር መኖር እንዳለበት ያምናሉ። ራሳችንን ቅዱስ በማድረግ ሌላውን እየወቀስን ሳይሆን የሳቱ እንዲመለሱ ቤታችንን ከመፈተሽ እንጀምር እያልን ነው። የቃለ ሕይወት ቤተክርስቲያን አደራ ቃሉን የመጠበቅ አደራ ነው። ጤናማውን ቃል የመጠበቅ፣ የማስተማር፣ የማስተላለፍና ከአደገኛ ትምህርቶች የመመከት፣ ከሐሰተኛ ትምህርቶች የመመከት ግዴታችንን የፍቅር ግዴታ ነው። ለዚህ ደግሞ እንደ መሪዎች ጉበኛ የመሆን ትልቅ ኃላፊነት አለብን ያሉት ከፍተኛ አመራሮቹ ቤተክርስቲያን ከዚህ በኋላ ስህተትን ተሸክማ እንዳትሄድ በማሰብ በመጽሐፋቸውም ውሸትን መግለጽ ብቻ ሳይሆን እውነትን የማሳየት ስራ ሰርተዋል። 100 ዓመት እንደቆየች ቤተክርስቲያን የቃለ ሕይወት ቤተክርስቲያንን የተሐድሶ ጥሪ መግፋት ለእውነተኛ አማኝ የማይቻል ቢሆንም የጸጋ ስጦታ እውነተኛ አገልጋዮች መልክ ተሸፍኖ መቅረት እንደሌለበት በማመን ግን በጋራ ለአንድ የወንጌል ዓላማ ልንሰራ ያስፈልጋል። በደርግ ጊዜ የነበረውን ፈተና ተቋቁማ ያለፈችው የቃለ ሕይወት ቤተክርስቲያን ዛሬም በዚህ ዘመን የበግ ለምድ ለብሰው ከመጡ ተኩላዎች መንጋውን እንጠብቅ እያለች ነው። በውይይታቸው መጨረሻ የአደራ ቃላቸውን ያስቀመጡት የቃለ ሕይወት ቤተክርስቲያን ከፍተኛ አመራሮች ቤተክርስቲያኗ የታደለችበት ከፍተኛ የስነ መለኮት ተቋማት 180 የሚያህሉ የአማርኛና የኦሮምኛ 20 የሚሆኑ ደግሞ የእንግሊዝኛ የመጽሐፍ ቅዱስ ትምህርት ቤቶች መኖራቸውን ገልጸው አገልጋዮችና መሪዎች በዚህ ፈታኝ ጊዜ ህዝባቸውን እንዲታደጉ አሳስበዋል። ውድ የክርስቲያን ቲዩብ ቤተሰቦች እናንተስ በዚህ ጉዳይ ምን ትላላችሁ? የራሳችሁን ምልከታ በአስተያየት መስጫ ሳጥን ውስጥ አስቀምጡልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። በሌላ መርሃ ግብር እስከምንገናኝ ድረስ ሰላም።